ሰላም ለእናንተውን ተመልካቾቻችን ይህ የሲኤምኤን ቴሌቪዥን ልዩ የትንሳኤ በዓል ዝግጅት ነው። ይህን ዝግጅት እነሆ ጀመረን። ሁላችሁም በቀጥታ በተስፋ ብሮድካስቲንግ ኔትወርክ በአየር ላይ በሳተላይት የምትከታተሉን እንደዚሁም ደግሞ በዩቲዩብ አድራሻችን በመላው ዓለም ሆናችሁ የምትከታተሉን ኢትዮጵያውያንና ኤርትራውያን እንደዚሁም ደግሞ በዚሁ በሲኤምኤን ስቱዲዮ የተገኛችሁ የሲኤምኤን ቴሌቪዥን እንግዶቻችን ሁላችሁንም እንኳን ደህና መጣችሁ ማለት እወዳለሁ። እንኳን ለጌታችን ኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሰን። ይህንን የትንሳኤ በዓል ዝግጅት አሁን እንጀምራለን። በመጀመሪያ በዚህ ዝግጅታችን በዚህ የተገኙ እንግዶቻችን በተለያዩ ቋንቋ በተቻለ መጠን በኢትዮጵያ በሚገኙ በተለያዩ ቋንቋ እንኳን ደህና መጣችሁ ወይም እንኳን አደረሳችሁ መልእክት በማስተላለፍ ዝግጅታችን እንጀምራለን። አብራችሁን ቆዩ። ይህ የሲኤምኤን ቴሌቪዥን ልዩ የትንሳኤ በዓል ዝግጅት ነው። እንግዲህ ከሲኤምኤን ቴሌቪዥን የቦርድ ምክትል ሰብሳቢያችን ፓስተር ለገሰ ሌንጂሳ የመጀመሪያውን እንኳን አደረሳችሁ መልእክት ያሰማል። ሰላም ይብዛላችሁ እንግዶች፣ እንኳን ደህና መጣችሁ። እግዚአብሔር አምላክ እጅግ የተባረከ ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል ነስቶ እኛንም ከሞት አውጥቶናልና ዛሬ ያንን የመታሰቢያ በዓልና ክብር ተገናኝተናል። እንኳን ደህና መጣችሁ በማለት ለእንግዶች ቅድሚያ ሰጣለሁኝ። በተረፈ ክቡራን ተመልካቾቻችን የሲኤምኤን ቴሌቪዥን እና ዩቲዩብ ተከታታዮች እንደውም በተስፋ ቴሌቪዥን ፕሮግራም የምትከታተሉን እንኳን እግዚአብሔር አምላክ ለዚህ ጊዜ አደረሰን እላለሁ። እንኳን አብሮ አደረሰን። ሰላም ይብዛላችሁ። አሁንም ፕሮግራማችን የበዓል ፕሮግራሙ እጅግ በደመቀ ሁኔታ ዛሬ ተከፍቷልና እግዚአብሔርን እያመሰገን ከኛ ጋር እንድትከታተሉን ተከታታይ የሚሆነውን እንግዲህ ወንድማችን ተስፋዬ በቀደም ተከተል ፕሮግራሞቻችንን ያስተዋውቀናል። እግዚአብሔር አምላክ እንኳን ረዳችሁ፣ እንኳን ዳግም ተገናኘን። በያላችሁበት በመላ ዓለም ሁሉ ያላችሁ ተመልካቾቻችን ሰላም እንላለን፣ ሰላም እንመኝላችኋለን። እግዚአብሔር ሀገራችን ኢትዮጵያን ያስባት፣ ሰላምን ያብዛልን። ተባረኩላችሁ። ተመልካቾቻችን ዝግጅታችን ይቀጥላል። አሁን ደግሞ በአማርኛ ቋንቋ የእህታችን ታይካ መጣ እንኳን አደረሳችሁ መልእክት ታሰማናለች። እሺ እንግዶቻችን እንኳን ደህና መጣችሁ፣ እንኳን አደረሳችሁ። እንዲሁም ደግሞ በመላው ዓለም የምትገኙ የሲኤምኤን ቴሌቪዥን ተመልካቾቻችን እንኳን አደረሳችሁ ማለት እንወዳለን። ምንም እንኳን ለኛ ሁሌ ትንሳኤ የሚታሰብ ቢሆን አመት ጠብቀን የማናከብረው ቢሆንም ጊዜ ጠብቆ ደግሞ እንደዚህ በዓል ማድረጉ ትንሳኤውን ማሰቡ እጅግ አስፈላጊ ነገር ነውና ይሄን የበዓል ዝግጅት አድርገናል። ተከታተሉን፣ የትም እንዳትሄዱ። ሰላም። ነጋን ስኒ ያባየቱ hordoftoota keenya nagaa waaqayyo sini yaabayyatu jedhetanan sini dhiyeessa. Ammas waaqayyo nu gargaaritoo gooftaan keenya Yesuus Kiristoos du'a kaasee du'a mo'ee nuyis du'a kaasee jira. Maqaan isaa ulfaatu, baga wajjin gammanne, baga wajjin geenye, galanni waaqayyo sini yaabayyatu nu hordofaa jenneet kana sini himurti jira. Nagaan sini yaabayyatu nagaatti. ተመልካቾቻችን ሰላምታው ይቀጥላል። አሁን ደግሞ በሃዲኛ ዘማሪ ደሳለኝ መጥቶ እንኳን አደረሳችሁ ይልናል። ዋሱም ገለጣሞን ሎምብ ዋይኔውን ኢማኔ ሁላ ቆጭ ዋይ ይጥገለጣሞን ሎምብ ጤኔውን ሁንደም ከቴሌቪዥንን ከፕሮግራም አዋንታ ከምከንን ሁንድናም ዋሃሹ ንብክን ጥግድኑ ኢየሱስ ንብክን ለሁ ኢየሱስ ንብክን ለቦካት አዋው ኢየሱስ ለሂንስ ኪዮክ ካላቦክ ለሂክች ፕሮግራምን ሁንደም ዋሃሹጥ የሚያፈስኩ ነው። እሺ በመቀጠል ደግሞ በትግርኛ ቋንቋ ወንድማችን መብራቱ መጥቶ እንኳን አደረሳችሁ መልእክት ያሰማናል።
ሰላምኩም ይብዛሕ ብጎይታ ኢየሱስ ክርስቶስ እንኳዕ ንክርስቶስ ልደት ንትንሳኤ ክርስቶስ ኣብፅሐኩም ኣብፅሐና ብመላእ ኣብ ዓለም ዘለኹም ኩልኹም ህዝቢ ኢትዮጵያ ህዝቢ ኤርትራ እንኳዕ ኣብፅሐኩም እንኳዕ ኣብፅሐና ብል ናይ ሲኤምኤን ዓማዊል ኩልኹም ነዚ ፕሮግራምና ከዓ ክትከታተልዎ ሽሜስ ንዕድመኩም ወንጌላዊ ኤፍሬም ደግሞ ከምባትኛ ቋንቋ መጥቶ እንኳን አደረሳችሁ መልእክት ያሰማል። ሲኤምኤን ቲቪ ጡዴናንተሩ ዓለም ያለዩ ወንታ ኢትዮጵያውያን ኤርትራውያን ማን መገኑ ትንሳኤ በዓላ ጡምን ይልሾነ ካን ጡዴናንታ እንዱንኩ ከባላ እመን መገን ጡምን ይልሾነ ይናሚ ከዶላ ከሆሪን ከጣባ ከኔታ ይልንሳ ምን ከነም ፕሪንት ከነ ውርነም አመሰገና። እሺ እንግዲህ ሌሎቻችሁ ያው ሌላ ቋንቋ ስለማስችሉ ወንድማችን ፓስተር ይሄይስ ደግሞ መጥተው በአማርኛ ቋንቋ እንኳን አደረሳችሁ በማለት መልእክት ያሰማልናል። ባለቤቱ ዶክተር ሰናይት የሲኤምኤን ቴሌቪዥን ምክትል ፕሬዝዳንት የጠቅላላ ጉባኤ ምክትል ፕሬዝዳንት ናት። በዛሬው ዕለት ባትገኝም ያው እሱ ደግሞ የጠቅላላ ጉባኤ አባል ስለሆነ እሱ ደግሞ መጥቶ መልእክት ሁለቱንም ወክሎ አንድ ሰው ሳይሆን ሁለቱንም ወክሎ እንኳን አደረሳችሁ መልእክት ያሰማናል። እንኳን ለትንሳኤ በዓል በሰላም አደረሳችሁ የሲኤምኤን ቲቪ ተመልካቾቻችን በመላው ዓለም የምትገኙ። ዛሬ እንግዲህ የትንሳኤን በዓል ምክንያት በማድረግ የበዓል ፕሮግራም በዚህ ስፍራ ላይ ተዘጋጅቷል። ስለዚህ ትንሳኤን ስናስብ በጣም ሁል ጊዜ ደስ የሚለን ነገር ክርስቶስ ኢየሱስ የሞተው የተሰቀለው የተነሳው ለእኛ ነው። ጳውሎስም ሲናገር ክርስቶስማ ካልተነሳ ስብከታችን እንዲሁ ከንቱ ሆኗል ብሎ ይናገራል። ስለዚህ በዚህ በትንሳኤ ውስጥ እኛም መካተታችንን እያሰብን ከበዓሉ በስተጀርባ ደግሞ የተደረገልንን የተሰራልንን ነገር እያሰብን ይህንን በዓል እናክብር እላለሁኝ። እንኳን በድጋሚ ለዚህ በዓል አደረሳችሁ። እሺ በመቀጠል ደግሞ ወንድማችን ፓስተር የሺጥላ ከዓለም አቀፍ የመንፈስ ቅዱስ ተሐድሶ አገልግሎት ወንጌላዊ ወይም ፓስተር የሺጥላ መጥቶ እንኳን አደረሳችሁ መልእክት ያሰማናል። እሺ በኢትዮጵያና በመላው ዓለም የምትገኙ የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ እላለሁ እና በዚሁ ደግሞ ለወንድሞቻችን ለኦርቶዶክሳውያን ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ ከሙታን በታላቅ ኃይልና ግርማ ተነስቷል የሚለውን ብስራት በዚህ ወቅት የሚለዋወጡበትን ሰላምታ ነው በዛኛው ቤት። ስለዚህ እንኳን ለትንሳኤ በዓል በሰላም አደረሳችሁ። እሺ ለማንኛውም ወንድማችን ፓስተር የሺጥላ ይሄን ቋንቋ ከየት እንደተማረ በኋላ እዚህ ጋር መጥቶ ይናገረናል። በመቀጠል ዶክተር አንተነህ ከመንፈስ ቅዱስ ለተሐድሶ በኢትዮጵያ በኤርትራና በመላው ዓለም የምትገኙ ክርስቲያኖች እንኳን ለጌታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ። ፕሮግራማችንን ይህ ልዩ ፕሮግራም በሲኤምኤን ቲቪ እና በዩቲዩብ ይተላለፋል። ፕሮግራማችን እንድትከታተሉ እንጋብዛለን። እሺ ተመልካቾቻችን የሲኤምኤን ተመልካቾቻችን በተስፋ ብሮድካስቲንግ ኔትወርክ የምትከታተሉን በአየር ላይ በሳተላይት በአፍሪካና በአካባቢው የምትከታተሉ እንደዚሁም ደግሞ በዩቲዩብ አድራሻችን በመላው ዓለም ላይ የምትገኙ ኢትዮጵያውያን ኤርትራውያን በድጋሚ እንኳን ለጌታችን ኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ ማለት እንወዳለን። የሲኤምኤን ቴሌቪዥን በተስፋ ብሮድካስቲንግ ኔትወርክ የሚያስተላልፈውን የበዓል ዝግጅት እነሆ ጀመረ። በመቀጠል ደግሞ
ዳቦ ቆረሳ ካደረግን በኋላ በቀጥታ አምልኮ አድርገን ዝግጅቶቻችን የተለያዩ ዝግጅቶች አሉ። ከኛ ጋር አብራችሁን እንድትቆዩ እንጋብዛችኋለን። ከኛ ጋር ስላላችሁም እናመሰግናችኋለን። በመቀጠል አባቶችና እናቶች የዳቦ ቆረሳ በባህላችን መሰረት ዳቦ ተቆርሶ የበዓሉ ስነስርዓት ይጀመራል። ኢየሱስ ተነስቷል፣ ተነስቷል፣ ተነስቷል። የመቃብር ደጃፍ ተከፍቷል፣ ድንጋዩ በሩቅ ተንከባሏል። ከፈኑ ብቻ ነው አስክሬኑ የታል? እውነትም ኢየሱስ ተነስቷል፣ ተነስቷል፣ ተነስቷል። የመቃብር ደጃፍ ተከፍቷል፣ ድንጋዩ በሩቅ ተንከባሏል። ከፈኑ ብቻ ነው አስክሬኑ የታል? እውነትም ኢየሱስ ተነስቷል፣ ተነስቷል፣ ተነስቷል። የመቃብር ደጃፍ ተከፍቷል፣ ድንጋዩ በሩቅ ተንከባሏል። ከፈኑ ብቻ ነው አስክሬኑ የታል? እውነትም ኢየሱስ ተነስቷል፣ ተነስቷል፣ ተነስቷል። የመቃብር ደጃፍ ተከፍቷል፣ ድንጋዩ በሩቅ ተንከባሏል። ከፈኑ ብቻ ነው አስክሬኑ የታል? እውነትም ኢየሱስ ተነስቷል፣ ተነስቷል፣ ተነስቷል። የመቃብር ደጃፍ ተከፍቷል፣ ድንጋዩ በሩቅ ተንከባሏል። ከፈኑ ብቻ ነው አስክሬኑ የታል? እውነትም ኢየሱስ ተነስቷል፣ ተነስቷል፣ ተነስቷል። የመቃብር ደጃፍ ተከፍቷል፣ ድንጋዩ በሩቅ ተንከባሏል። ከፈኑ ብቻ ነው አስክሬኑ የታል? እውነትም ኢየሱስ ተነስቷል፣ ተነስቷል፣ ተነስቷል። የመቃብር ደጃፍ ተከፍቷል፣ ድንጋዩ በሩቅ ተንከባሏል። ከፈኑ ብቻ ነው አስክሬኑ የታል? እውነትም ኢየሱስ ተነስቷል። ተመልካቾቻችን እንግዲህ ዝግጅታችን ይቀጥላል። ይህ የሲኤምኤን ቴሌቪዥን የትንሣኤ ልዩ የበዓል ዝግጅታችን ነው። ከዚህ በመቀጠል ደግሞ ከወንድማችን ከዘማሪ ደሳለኝ ደሃና ጋር ከሰሜን አዲስ አበባ የሰሜን አዲስ አበባ የቃለ ሕይወት ቤተክርስቲያን አገልጋይ ነው። እሱ ደግሞ አብሮን ዝማሬ ያሰማናል፣ አብሮን እናመልካለን።
በጣም ጥሩ ጥሩ ዝማሬዎች በየበዓሉ እየመጣ ያሰማናል። አሁን ደግሞ ከሱ ጋር አብረን የምናመልክበት ጊዜ ይሆናል። እናንተም በየቤታችሁ ሆናችሁ እንደዚሁም ደግሞ እዚህ በስቱዲዮ የምትገኙ እንደዚሁም ደግሞ በዩቲዩብ ደግሞ የምትከታተሉን በመላው ዓለም የምትገኙ የሲኤምኤን ተከታታዮቻችን አብረን ጌታ ኢየሱስ ክርስቶስን እናመልካለን፣ እናመሰግናለን። ትንሣኤውን እያሰብን እናሳልፋለን። ተነስቷል ኢየሱስ ከሞት ተነስቷል። ተነስቷል ኢየሱስ ከሞት ተነስቷል። አሸናፊነቱን በግልጽ አሳይቷል። ለሰው የማይቻል ነገር ላይ በርትቷል። ተነስቷል ኢየሱስ ከሞት ተነስቷል። ተነስቷል ኢየሱስ ከሞት ተነስቷል። አሸናፊነቱን በግልጽ አሳይቷል። ለሰው በማይቻል ነገር ላይ በርትቷል። ተነስቷል ኢየሱስ ከሞት ተነስቷል። ተነስቷል ኢየሱስ ከሞት ተነስቷል። አሸናፊነቱን በግልጽ አሳይቷል። ለሰው በማይቻል ነገር ላይ በርትቷል። ከሞት ተነስቷል ኢየሱስ ከሞት ተነስቷል ኢየሱስ የአማልክት አምላክ የነገሥታት ንጉሥ አምሳያ የሌለው ጻድቅና ቅዱስ ከሞት ተነስቷል ኢየሱስ ከሞት ተነስቷል ኢየሱስ የአማልክት አምላክ የነገሥታት ንጉሥ አምሳያ የሌለው ጻድቅና ቅዱስ ከሞት ተነስቷል ኢየሱስ ከሞት ተነስቷል ኢየሱስ የኃያላን ኃያል የነገሥታት ንጉሥ እኩያም የሌለው ጻድቅና ቅዱስ አዎ ተወግቷል ደሙን አፍስሷል ሞቷል ተቀብሯል ግን ደግሞ ተነስቷል ሁሉን አሸንፎ ወደ ላይ አድርጓል። አዎ ተወግቷል ደሙን አፍስሷል ሞቷል ተቀብሯል ግን ደግሞ ተነስቷል ሁሉን አሸንፎ ወደ ላይ አድርጓል። አዎ ተወግቷል ደሙን አፍስሷል ሞቷል ተቀብሯል ግን ደግሞ ተነስቷል ሁሉን አሸንፎ ወደ ላይ አድርጓል። ይገባልና 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 ክብር ይገባልና 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 ተወግቷል ደሙን አፍስሷል ሞቷል ተቀብሯል ግን ደግሞ ተነስቷል ሁሉን አሸንፎ ወደ ላይ አድርጓል። አዎ ተሰቅሏል ደሙን አፍስሷል ሞቷል ተቀብሯል ግን ደግሞ ተነስቷል ሁሉን አሸንፎ
ወደ ላይ ያደርገዋል። ከሞት ተነስቷል ኢየሱስ ከሞት ተነስቷል ኢየሱስ የአማልክት አምላክ የነገሥታት ንጉሥ አምሳያ የሌለው ጻድቅና ቅዱስ ከሞት ተነስቷል ኢየሱስ ከሞት ተነስቷል ኢየሱስ የአማልክት አምላክ የነገሥታት ንጉሥ አምሳያ የሌለው ጻድቅና ቅዱስ የሲኤምኤን ቴሌቪዥን ልዩ የበዓል ዝግጅታችን እንደቀጠለ ነው። ወንድማችን ደሳለኝን በጣም እናመሰግናለን። እንግዲህ ከቃለ ሕይወት ቤተክርስቲያን መጥቶ አገልግሎናል። እግዚአብሔር ይባርከው። ድንቅ ዝማሬዎችን፣ ድንቅ የትንሣኤ ዝማሬዎችን አድርሶናል። እንግዲህ እዚህ የተሰበሰብነው ከተለያየ ቦታ ከሙሉ ወንጌል፣ ከቃለ ሕይወት፣ ከመካነ ኢየሱስ፣ ከሌሎችም ቤተክርስቲያኖች በሙሉ ተሰባስበን ነው ዛሬ ጌታን እያመለክን የምንገኘው። ሁላችንም በአንዱ በክርስቶስ ደም አንድ አባት ልጆች ሆነናልና ዛሬ የትንሣኤ በዓላችንን እንቀጥላለን። ከዚህ በመቀጠል እንግዲህ የሲኤምኤን ቴሌቪዥን የተነሳበትን ዓላማ እንደዚሁም ደግሞ ወደፊት ሊያሳካው የሚፈልገውን እየታገል ነው ያለውን ነገር በተመለከተ የሲኤምኤን ቴሌቪዥን ምክትል የቦርድ ሊቀመንበር ፓስተር ለገሰ ሌንጂሳ ወደዚህ መጥቶ ንግግር ያደርግልናል። እሱን አዳምጠን እንመለሳለን። ክቡራን ተመልካቾቻችን እግዚአብሔር አምላክ እኛንም እናንተንም ረድቶን እንግዲህ ፕሮግራሙን እያካሄድን ነው ያለነው። ሲኤምኤን ቲቪ የተመሰረተበት ትልቁ ዓላማ እውነት ብቻ የሚል ዓላማ ይዞ ነው የተነሳው። እውነት ብቻ ሲባል ከባድ ነው። ከባድን ቻሌንጅ ነው የተጋፈጠውና የምናገለግለው እውነት፣ የምንሰራው እውነት፣ እያንዳንዱን ነገር ለእውነት የቆመ ቴሌቪዥን ነው ማለት ነው። ጌታን እጅግ አድርገን እናመሰግናለን እና በዚህ ዙሪያ ላይ ዋናው ትልቁ እንግዲህ የተመሰረተበት ዓላማው ወንጌልን በመላ ዓለም ዙሪያ ላይ ለማድረስ ምናልባት ለመናገር ውስጣቸው ብዙ ነገር ብዙ ጸጋ ተከማይተው ብዙ ራዕይ ያላቸው ሰዎች አሉ በዙሪያችን። እነኚህ ሰዎች የሚተነፍሱበት፣ እነኚህ ሰዎች ጸጋቸውን የሚያወጡበት፣ መልእክታቸውን ለዓለም ዙሪያ የሚያደርሱበት ይህንን ዓላማ አድርጎ ነው የተነሳው። እንግዲህ በብዙ እየገሰገስን ነው ያለነው። እግዚአብሔር ረድቶናል። ተመልካቾቻችን የዚህ አካል መሆን እንደምትችሉ ማንኛውም እግዚአብሔር ራዕይ ሰጥቶት የሚዲያ አቅም አጥቻለሁ እንኳን ብል በዚህ ስፍራ ላይ መጥቶ እግዚአብሔር ውስጡ ያስቀመጠውን ራዕይ ለሕዝብ መግለጥ የሚችልበት ቴሌቪዥን ነው ማለት ነው። ስለዚህ ይሄ ቴሌቪዥን ከናንተ ጋራ ከተመልካቾቻችን ጋራ በመሆን ከዚህ በሚበልጥ ከዚህም ደግሞ በጎላ ማገልገል እንዲችል የሁላችሁም እጅ ያስፈልጋል፣ ጸሎት ያስፈልገናል። እያንዳንዳችሁ ከዚህ አገልግሎት ጋራ እንድትሳተፉ አደራ እንላለን። እግዚአብሔር አምላክ ዘመናችሁን ይባርክ። መልካም በዓል ይሁንላችሁ። እሺ ተመልካቾቻችን እንግዲህ ቦርድ ምክትል ሊቀመንበራችን ፓስተር ለገሰ ሌንጂሳ በጣም አመሰግናለሁ። የሲኤምኤን ቴሌቪዥን ልዩ የበዓል ዝግጅታችን ይቀጥላል። ከዚህ በመቀጠል ደግሞ የትንሣኤን በዓል በተመለከተ በተለምዶ እናከብራለን ብዙ ጊዜ። ነገር ግን ትንሣኤ ምንድነው? በትንሣኤ ውስጥ ደግሞ ምን ድሎች ተገኙ? በተለይ ደግሞ ክርስቲያኖች ሊያስቧቸውና ሊያስታውሷቸው ሌሎችም ሊናገሩት ከሚገባ የትንሣኤ ዋና ጭብጥ መካከል በዚህ የተገኙ ተመልካቾቻችን እናንተ በየቤታችሁ ሆናችሁም እየተነጋገራችሁ እኛ ደግሞ በዚህ ስለ ትንሣኤ እያንዳንዱ እዚህ ያለው በሲኤምኤን ስቱዲዮ የተገኘው ተመልካቾቻችን ስለ ትንሣኤ የሚነግሩን ነገር ይኖራል። ወደሚቀጥለው ዝግጅታችን እናልፋለን።
ስሜ እንደታወቀ ኤፍሬም ሻንቆ እባላለሁ። ሙሉ ወንጌል ቸርች በወንጌል አገልግሎት ነው የሚያገለግለው በወንጌላዊነት። በተረፈ ደግሞ በዝማሬ አገልግሎትም አገለግላለሁ። ብዙ ጊዜ ስለ ትንሣኤ ስናስብ እኔ በበኩሌ የሚያስበው አንድ ነገር አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ኃጢአት እንዴት እንደሞተ እንዴት እንደተነሳ የምናስብበት የመታሰቢያ በዓል እንደሆነ ነው እኔ የሚገባኝ። ምናልባት በዚህ በዓል ብዙ ሰዎች ብዙ የሚያስቡት ነገር አለ። አንድ ነገር ብቻ አይደለም የሚያስቡትና አንዳንዶቹ በዓል ስለተባለ ስለ በዓሉ ዝግጅት የሚያደርጉ ብዙ ሰዎች አሉ። አንዳንዶቹ ደግሞ ይሄ በዓል የምር ለኛ ለክርስቲያኖች የምር ክርስቶስ ለኃጢአተኞች እንዴት እንደሞተ እንዴት እንደተሰቀለ እንዴት ዋጋ እንደከፈለና እኛን ደግሞ ከኃጢአት ኮነኔ እንዴት እንዳወጣን የምናስብበት በዓል ነው ብዬ ነው የሚያስበው። አንዴ ሞቷል። እንግዲህ በሞት ላይ በሲኦል ላይ በኃጢአት ላይ ድል ነስቶ እሱ በአብ ቀኝ አለ። አሁን ስለሚመጣ ለመምጣቱ እየተዘጋጀን እለት እለት ደግሞ ለሰው ልጆች ኃጢአት እንዴት እንደሞተ እንዴት እንደተሰቀለ ሁላችንም እያሰበን ይህን ቲቪ እየተመለከተን እንድንባረክ በጌታ ፍቅር አሳስባችኋለሁ። ተነስቷል የመቃብር ደጃፍ ተከፍቷል፣ ድንጋዩ በሩቅ ተንከባሏል። ከበሩ ደጅ አለው አስክሬኑ የታል? በእውነትም ኢየሱስ ተነስቷል። ተነስቷል የመቃብር ደጃፍ ተከፍቷል፣ ድንጋዩ በሩቅ ተንከባሏል። ከበሩ ደጅ አለው አስክሬኑ የታል? በእውነትም ኢየሱስ ተነስቷል። ፓስተር ይስሐቅ በጄ እባላለሁ። የመጣሁት ከሚራክል ቤተክርስቲያን ነው የመጣሁት። እንዲሁም ደግሞ ከባይብል ኮቨናንት ኮሌጅ በመጽሐፍ ቅዱስ ትምህርት ቤት ውስጥ አስተምራለሁ። በዚህ ትምህርት ቤት ውስጥ እስከ ማስተርስ ድረስ ትምህርቶችን እየሰጠን እንገኛለን። ከካውንስሉ ሙሉ እውቅና ያለው ነው። ዛሬ እንግዲህ በጣም ትልቅ ከሆኑ ባህላት መካከል የፋሲካ በዓል በዚህ ስፍራ ላይ ሰብስቦናል። ያው የፋሲካ በዓል እንግዲህ በእስራኤላውያኖች ከሚያከብሩት ታላላቅ በዓሎች አንዱ ነው። ፋሲካ የሚለው ቃል ማለፍ ወይም ፓስኦቨር የሚል ቃልን የያዘ ነው። ፋሲካ ማለት መውጣትን የሚያመለክት ነው። እንግዲህ ከነሱ ስንመለከት ከምንድን ነው የወጡት? በፈሰሰላቸው ደም የተነሳ ያ የሞት መልአክ በእስራኤላውያኖች ቤቶች እንዳይገባ በመቃኑ ላይ ተቀብቶ ሞት ያለፈባትና እግዚአብሔር ወደ ተናገራቸው ወደ ተስፋይቱ ምድር የሚገቡበትን መስመር የያዙበት ነበረ እና እኛ ደግሞ እንግዲህ እነሱ በዚህ መልክ ያከብሩት ነበረ። እያከበሩ ያሉ ኢየሱስ ክርስቶስ እስኪመጣ ድረስ ይህ በዓል በእነሱ ዘንድ ትልቅ በዓል ሆኖ ይከበር ነበረ። ክርስቶስ ኢየሱስ ሲመጣ ግን ለኛ ፋሲካችን ክርስቶስ ታርዶልናል ይላል። አሁን ለኛ ምሳሌ የሚሆነን ኢየሱስ ክርስቶስ ስለኛ ሞቶ እግዚአብሔር በደሙ የዋጃትን ቤተክርስቲያን ይላል። በእግዚአብሔር ደም ወይም በኢየሱስ ክርስቶስ ደም ተዋሽተን ከኃጢአት የወጣንበት ከኩነኔ ነፃ የወጣንበትና ከሱ ጋር ሞትን ሞተን ከሱ ጋር ደግሞ በትንሣኤ ተነስተን በእግዚአብሔር ቀኝ የተቀመጥንበት ክርስቶስ የሰራልን ስራ ለኛ ነው ብለን የምናከብርበት በዓል ነው እና እንግዲህ ይህ በዓል እንደ በዓል ሆኖ መከበሩ እጅግ ደስ ይለኛል። ምክንያቱም ምንም እንኳን ቀኑ እኛ አበሾች በዚህ ጊዜ እናከብረዋለን፣ ፈረንጆች ደግሞ በተለየ ቀን ያከብሩታል። ያቺ ቀን ክርስቶስ የተነሳበት ቀን ናት ብሎ የሚያስማማን ነገሮች ባይኖርም እንዲሁ አንድ ቀን ስለ ክርስቶስ መነሳት ታስቦ መከበሩ ደስ ይላል። ግን ስናከብር
እኛ ለኛ እንደተከፈለልን ዋጋው ለኛ እንደሆነ ያደረገልን ነገር ሁሉ ስለኛ እንደሆነ ሞት ወደኛ እንደማይገባ ኃጢአት ወደኛ እንደማይገባ በሱ ደም እኛ ነፃ እንደወጣን እንደታጠበን አስበን ከኃጢአት በነፃ አስተሳሰብ እግዚአብሔርን ብናከብረው ደስ ይለኛል። ምክንያቱም የቀደመው የፋሲካ በዓልን ሲያከብሩ ከእርሾ ነፃ ሆነው እንደሚወስዱት በበዓሉ ጊዜ የሚጠቀሙት ምግብ እርሾ የሌለው ምግብ ነበረ። ያ እርሾ ምንን ያመለክታል? ኃጢአትን ያመለክታል። እኛ ደግሞ እውነተኛው ፋሲካችን ክርስቶስ ስለታረደልን ከኃጢአት አስተሳሰብ ነፃ ወጥተን ክርስቶስ የሰራልንን ነገር ተመልክተን በሱ ከኃጢአታችን እንደነፃን እያሰብን ይህን በዓል እንድናከብር እላለሁኝ። እንግዲህ መልካም በድጋሚ ለዚህ በዓል አደረሳችሁ ላለው ተባረኩልኝ። ጎይታ ስሙ ይባረክ። ኢየሱስ ጎይታ እዩ። አሜን። ካብ ሙሉ ወንጌል አጥቢያ ሳሚት ሳፋሪ ነብራት ሓጎስ ይበሃል። ናይ በዓል ትንሳኤ ምክንያት ምግባር ትንሳኤ ንዓይ ዝተርጉመሉ ካብ አዳምን ሔዋንን ዝወረስናዮ ኃጢአት ሓደ ወዲ በጃሕ ሓሊፉ ንዓለም ሙሉእ ነፃ ንሓይሊ ሞት ሲዒሩ ጸልማት መጋረጃ ዘቐንጠጠልና ኢየሱስ ካብኡ ምሕላፍ ከዓ ኩሉ ግዜ ኣነ ክዝክሮ ከለኹ ነዚ በዓል እዚ ካብ ውድቀተይ ካብ ዝወደቅ ኩሉ ካብ ዝተደርበ ኩሉ ካብ ዝተናዓቅ ኩሉ ትንሳኤ ዝኾነኒ ኢየሱስ ብፍሉይ በዓል እዩ ዘብዕሎ። ንዓና ትንሳኤ ኩሉ ግዜ ንህይወትና ክርስቶስ መሲልና ክንመላለሰሉ ዋጋ ዝተኸፍለልና ናይ ደሙ ዋጋ ብነፃ እቲ ክቡር ደሙ ዋጋ ዝኸፈለልና ኮይኑ ነዚ ናይ ክርስትና እምነት ጠቕላላ ንዓለም ሙሉእ ሓደ ወዲ በጃሕ ሓሊፉ ዝሃበና ክርስቶስ ኢየሱስ ነፃ ዘውፅና ብደሙ ዋጋ ዝተኸፍለልና ብሓጎስ ሰላም ብዕረፍቲ ክንነብረሉ ክርስቶስ ዋጋ ዝተኸፍለልና ምዃኑ ክገልጽ ይፈቱ። ገናናው የኛ ኢየሱስ አይገኝለት እንደ ሞት አልቀረም ከቶ አለ በሰማያት። ማን ይቃወመናል? ዛሬ በደሙ ዋጅቶናል። ትንሣኤውን ልናወራ በገና አንስተናል። ገናና ገናና ገናናው የኛ ኢየሱስ አይገኝለት እንደ ሞት አልቀረም ከቶ አለ በሰማያት። ማን ይቃወመናል? ዛሬ በደሙ ዋጅቶናል። ትንሣኤውን ልናወራ በገና አንስተናል። በገና አንስተናል። የበላይ የሁሉ በላይ የበላይ የሁሉ በላይ የበላይ የበላይ የሁሉ በላይ
የበላይ የሁሉ በላይ የበላይ ነጌታ የበላይ የሁሉ በላይ 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 የበላይ የሁሉ በላይ የበላይ ነጌታ የበላይ የሁሉ በላይ 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 የበላይ የሁሉ 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 በላይ ክብር ለኢየሱስ ይሁን። ኢየሱስ ተነስቷል። እኔ ባለድል ነኝ ይላል ኢየሱስ። እኔ ባለድል ነኝ። ከአብ ዘንድ ተልኮ ለእኔ የሞተልኝ ዕዳዬን በመስቀል ያወራረደልኝ እኔ ነፃ ሰው ነኝ። እኔ ባለድል ነኝ። በቀራንዮ ላይ እርቃኑን ተሰቅሎ በሕይወት ሊያኖረኝ እሱ የሞተልኝ እኔ ባለድል ነኝ። እኔ ነፃ ሰው ነኝ። ደም ግባቱን አጥቶ ሆነልኝ እርግማኔን ወስዶ ነፃ ያለኝ እኔ ባለድል ነኝ። ፍቅሩን በመስቀል ላይ ለእኔ የገለጸው ክብሩን ጥሎ የመጣው እኔን ለማዳን በሕይወት መዝገብ ላይ ስሜን የጻፈልኝ ከመለኮት ዓለም የሰጠኝ እኔ ባለድል ነኝ። እኔ ነፃ ሰው ነኝ። አብ ፍቅር በኢየሱስ ለእኔ ያበራልኝ ኢየሱስ ሳይሳሳ ነፍሱን የሰጠልኝ እኔ ባለድል ነኝ። እኔ ነፃ ሰው ነኝ። ዋጋዬ ውድ ነው የተከፈለልኝ ተፈጸመ ብሎ ጌታ የሰራልኝ ተከፍሏል ዕዳዬ እኔ ነፃ ሰው ነኝ። የድል ነው ሕይወቴ ትንሣኤ ሆነልኝ በክርስቶስ ሥራ ቅዱስ የተባልኩኝ በበጉ ከተማ በብርሃን ልኖር ብርሃኑ ኢየሱስ ደምቆ የበራልኝ ፍጻሜን የማውቅ እኔ ነፃ ሰው ነኝ። እኔ ባለድል ነኝ። ኢየሱስ ሞቶልኝ ሕይወት የተሰጠኝ እኔ ባለድል ነኝ። ኢየሱስ ተነስቷል ተነስቷል የመቃብር ደጃፍ ተከፍቷል ድንጋዩ በሩቅ ተንከባሏል ከፈሩ ብቻ ነው አስክሬኑ የታል በእውነትም ኢየሱስ ጭብጨባችሁ ያንሳል ተነስቷል ተነስቷል የመቃብር ደጃፍ ተከፍቷል ድንጋዩ በሩቅ ተንከባሏል ከፈሩ ብቻ ነው አስክሬኑ የታል በእውነትም ኢየሱስ ተነስቷል 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 የመቃብር ደጃፍ ተከፍቷል ድንጋዩ በሩቅ ተንከባሏል ከፈሩ ብቻ ነው አስክሬኑ የታል በእውነትም ኢየሱስ ተነስቷል 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 የመቃብር ደጃፍ ተከፍቷል ድንጋዩ በሩቅ ተንከባሏል ከፈኑ ብቻ ነው አስክሬኑ የታል በእውነትም ኢየሱስ ተነስቷል 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 የመቃብር ደጃፍ ተከፍቷል ድንጋዩ በሩቅ ተንከባሏል ከፈኑ ብቻ ነው አስክሬኑ የታል በእውነትም ኢየሱስ ተነስቷል ኢየሱስ ሰላሜ ነው ማን ይወስደኛል ከብርና ከወርቅ ሁሉ ይበልጥብኛል እርካታዬ ነፍሴ መጽናኛዬ እሱ ድጋፌ ምርኩዜ ጋሻዬ ነው እሱ 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 ኢየሱስ ሰላሜ ነው ማን ይወስደኛል ከብርና ከወርቅ ሁሉ ይበልጥብኛል እርካታዬ ነፍሴ መጽናኛዬ እሱ ድጋፌ ምርኩዜ ጋሻዬ ነው እሱ ጋሻዬ ነው እሱ ጋሻዬ ነው እሱ ጋሻዬ ነው እሱ ጋሻዬ ነው እሱ
ተመልካቾቻችን እየተከታተላችሁ የምትገኙት የሲኤምኤን ቴሌቪዥን ልዩ የትንሳኤ በዓል ዝግጅት ነው። እንግዲህ ሁላችሁም በየቤታችሁ በዓሉን እያከበራችሁ ምሳችሁን በልታችሁ ከወዳጅ ከዘመድ ጋር እየተጨዋወታችሁ እንደምትመለከቱን ተስፋ እናደርጋለን። እኛም ደግሞ ከምሳ ተመልሰናል። እንግዲህ ጥሩ ጊዜ ነበረን። አንድ ላይ ማዕድ መቁረስ ጌታችን ኢየሱስ ክርስቶስ እንዳስተማረን ሕይወትን መካፈል ነው። አንድ ላይ ማዕድ የቆረሱ ሰዎች አብረን በልተናል ጠጥተናል ብለው እስከ ሕይወት ዘመናቸው ቃል ኪዳን እንደገቡ ይቆጥሩታል። እኛም ይህንን ምሳሌ በማድረግ አብረን ማዕድ ቆርሰናል። በዚህም እግዚአብሔር እናመሰግናለን። አሁን ወደ መጨረሻው ዝግጅታችን ተቃርበናል። ወደዚህ ዝግጅታችን ስንገባ የዛሬ የትንሳኤ በዓል ልዩ የበዓል እንግዳችን ወደዚህ ይጠራለሁ። እንግዲህ ሁል ጊዜ በበዓል ላይ እንደማደርገው ማን እንደምጠራ አልናገርም። ወዲያው ሰርፕራይዝ ነው የማደርገው። እንግዲህ በብዙ ጊዜ ሰዎች ተዘጋጅተው እንዲመጡም አልነግራቸውም። የዛሬው የሁለት ሰዎችን አቀርብላችኋለሁ። የመጀመሪያው እንግዳዬ ወንድማችን ፓስተር የሺጥላ ወደዚህ ይመጣል። እሺ እንግዲህ ፓስተር አይደለሁም ብሎኛል። ፓስተር አለ እንግዲህ ቤተክርስቲያን ሳትሰጥ እኔ ሹመት ሰጥቻለሁ። እንግዲህ በዚህ ዘመን የተለመደ ስለሆነ ሰው የፈለገውን ሹመት እያመጣ ስለሚወስድ ለማንኛውም አስተካክላለሁ። አገልጋይ የሺጥላ ወደ ባላችን ወይም ወደዚህ ባል ፕሮግራማችን ስለመጣ በጣም እናመሰግናለን። ወደዚህ ጠራው ቅድም ልክ ሰጥቼ ነበር አይደል? ግዕዝ ስትናገር ያው መቼም የኢትዮጵያ ቤተክርስቲያን መጽሐፍ ቅዱስን መጀመሪያ ማንበብ የቻለችው በግዕዝ ይመስለኛልና ለዛ ነው እስካሁን ድረስ በቤተሰቦቻችን እምነት ግዕዝ እንደ ግሪክ ይቆጠራል። እንደ ግሪክ አይደለም። እና መቼ ነው የተማርከው? እንዴት ነው የተማርከው? እስቲ ስለሱ ትንሽ አመሰግናለሁ። ሲኤምኤን ቴሌቪዥን እንግዲህ ወደ ቀጥተኛው የጥያቄው መልስ ከመግባቴ በፊት የኢትዮጵያ ኦርቶዶክስ ቤተክርስቲያን በአገሪቱ ውስጥ ለብዙ ነገሮች መሰረት ናት። ብዙ እሴቶቿ በአገሪቱ ውስጥ ይልቁንም ቋንቋውን በተመለከተ ፊደል ከመቅረጽ ጀምሮ እንዲሁ ስርዓተ ትምህርትን በማበጀት እኛም ባደግንበት የስርዓተ ትምህርት ወደዚህ ወዳለንበት ደረጃ የመጣ ነው ቤተክርስቲያኒቱ በቀረጸችው የስርዓተ ትምህርት መንገድ ነውና እንደን ልጆቻችን በመዋለ ሕፃናት ትምህርት ቤት እድገት ውስጥ አልመጣንም በዘመናዊው። ነገር ግን ያው በቄስ ትምህርት ቤት በሚባለው በተለምዶ ወይም በባህላዊው በዛ ፊደልን በመቁጠር ከሀሁ ጀምሮ ከዛ በኋላ ግዕዝ የተባለ ከዛ አቡጊዳ ከዛ መልእክተ ዮሐንስ ከዛ ዳዊት የተባለ በዛ ትምህርት ውስጥ ነው ያለፍነው። በዛ ስርዓተ ትምህርት ውስጥ ነው ያለፍነው። ስለዚህ ግዕዙ ከልጅነት ጀምሮ በዛ ሂደት ውስጥ ያው እኔ ዳዊት በመድገም በዛ ትምህርት ቤት ውስጥ በዛ ስርዓተ ትምህርት ውስጥ ብዙ አሳልፍ ያለውኝና ያ የልጅነት ጊዜ የትምህርት ሂደት ይሄ ከዚህ ነገር ጋራ እንድገናኝ አድርጎኛል። ከዛም በኋላ እንግዲህ ባለው ሂደት ውስጥ ወደ መንፈሳዊው ዓለም ያው ከፍ ካልኩና ወደ መንፈሳዊው ዓለም ከመጣው በኋላ በዛ ቤተክርስቲያን ውስጥ ባለው አገልግሎት አልፈን ነው እንግዲህ ወደ ወንጌሉ እውነት ወይም ወደ ክርስቶስ ኢየሱስ የወንጌል እውነት የደረስ ነው። ይህም ሲሆን ከሌላ ወገን ያስተማረን አካል የለም፣ ወንጌል የሰበከልን አካል የለም። ግን ቤተክርስቲያኒቱ ውስጥ ባለው አንዳንድ የወንጌል እውነታዎች አማካኝነት ነው ወንጌል የሰበከልን የሚለን ስትል ከወንጌላውያን አብያተ ክርስቲያናት ወንጌል ስትደግም መዝሙረ ዳዊት ማለት ነው። መዝሙረ ዳዊት ዳዊት ደገምን የሚሉት መዝሙረ ዳዊትን ነው። እውነት ነው። አዲስ ኪዳን አታነቡም ነበር? ከአዲስ ኪዳን የዮሐንስ ወንጌል አለ። ዮሐንስ ወንጌል ነው ዋናው ለጀማሪ ዮሐንስ መልእክት አለ። ዮሐንስ ወንጌል ዘዮሐንስ የሚለው ዮሐንስ ወንጌል አለ። በሱ እንትናል። ግን ያው አብዛኛው በንባብ ደረጃ ነው እንጂ በመንፈሳዊ ትርጓሜው ለኛ ባለው አንድምታ ወይም እንድምታ አይደለም ትምህርቱም የሚሰጠው። ለዚህ ነው ከትርክት የማያልፈው ወይም ደግሞ ያንን ስርዓት ከማድረግ የማያልፈው። ለምንድን ነው? ዳዊትንም ቢደገም ሌሎች ነገሮችንም እንትን ቢሉ ከህይወታችን ጋር በተገናኘ ከመንፈሳዊ ነገራችን ጋር በተገናኘ የሚሰጥ ትምህርት የለውም።
አሁን እኔ ማወቅ የፈለኩት ምንድነው ለምሳሌ እኛ በአማርኛ መጽሐፍ ቅዱስ በምናነብበት ጊዜ ምን እንደሚል እየገባን ነው የምናነበው። አንተ ግዕዝ ስተን ልክ አማርኛ ወይም በሌላ ቋንቋ እንደሚገባባ አይነት እየገባህን የምታነበው ወይስ ጀስት ሽምደዳ ብቻ ነው? ንባቡን ብቻ ነው እንጂ ምን እንደሚልም አታውቅም። ምንም እንደሚል ማንም ስቲል ያሉትም ሰዎች አብዛኛዎቹ ጀስት የሚያዩት የሚያጠኑት በአብዛኛው ንባቡን በትክክል ከማንበባቸው ለምሳሌ በግዕዙ ራሱ ወዳቂና ተነሽ የሚባሉ ነገሮች አሉ። ያው የቋንቋው አጠቃቀም ላይ ያንን ከማጥራት ያለፈ ወደኛ ህይወት ያለውን ትርጓሜ በሚመለከት የሚሰጥ ትምህርት የለም በትምህርት ስርዓት ውስጥ ማለት ነው። ስለዚህ አሁን ዮሐንስ ወንጌልን ስታነብ ዮሐንስ ወንጌል ታሪኩ ምን እንደሆነ አታውቀውም ማለት ነው። ያው እንደ ታሪክ ታውቀዋለህ የታሪኩን አካል እንደ ታሪኩን ግን አሁን ለምሳሌ መዳም በሌላ በማንም የለም እንድንበት ዘንድ ከሰማይ በታች ሰጠን ሰው ሐዋርያት ሥራ ላይ ነው። ለምሳሌ አሁን እንደዚህ አይነት እንዲህ ብለን እንደምንግባባው ግዕዙን አንብበ ይሄ ማለት እንደዚህ ማለት ነው ብላት እሱን በፍጹም ምክንያቱም በዛ መሰረት የሚያስተምርም አካል ስለሌለ ያንን መረዳት በጣም ከባድ ነው። እነሱም ጋር ስለሌለ ጀስት እዛ ቦታ ላይ ያለው ነገር ምንድነው ንባቡን በትክክል ሳትስት ማንበብ በደንብ አንባቢ መሆን እና እንደገና ደግሞ በቃልህም ጭምር ያው ብዙ ጊዜ ድጋም ስለሆነ መድገም ነው። ዳዊትም መደጋገም ያንኑም ይደጋገማል። ዳዊት ደጋሚ ነው ሲባል ከሌ ዳዊት ደጋሚ ነው ካለ በየቀኑ ዳዊትን ይደግማል እና ከመጽሐፉ አልፎ በቃሉ ጭምር 150ውንም የዳዊት መዝሙር በሶስቱም መንገድ በግዕዙም በእዝል በአራራይ በሚባለው ያው ይማረዋል። በአስፈላጊው ቦታ ላይ ይሄንን ፐርፌክት ሆኖ ወይም ደግሞ በተገቢው መንገድ ማቅረብ ይችላል። ከዛ ባለፈ ግን ከህይወት ጋር በተገናኘ መንፈሳዊ ህይወትን አድራሻ በሚያደርግ መልኩ የመዳንን መንገድ አድራሻ በሚያደርግ መልኩ የሚሰጥ ትምህርት የለም። ይሁን እንጂ ቅድም እንደተናገርኩት በዚህ ውስጥ አልፈን ወደ መንፈሳዊ ዝንባሌ ከፍ ካለን በኋላ ወደ ቤተክርስቲያን ሄደን የእግዚአብሔርን ቃል መስማት በጀመርንበት ጊዜ ያው የቤተክርስቲያንን በዛ ያለውን አንዳንድ ነገሮች ስርዓቶች ማከናወን በጀመርንበት ጊዜ ግን መጽሐፍቱን ወደ ማጥናት ገባን እና አንዳንድ መጽሐፍት በዚያ ቤት ያሉ የግዕዝ መጽሐፍት ብዙዎቹ በተለያየ ዘርፍ የተጻፉት የመዳንን እውነት የመዳንን መንገድ የሚናገሩ እኛም ወደ ወንጌል እውነት የደረስንባቸው ከወንጌላውያን አብያተ ክርስቲያናት የመጡ አገልጋዮች ሰብከውን ወይም ወንጌል ነግረውን አይደለም። እዛው ያለውን መጽሐፍ በማጥናት ከመጽሐፍ ቅዱስ ጋር ያለውን ተዛምዶ በማየት የመዳን ወንጌል የበራልን እዛው ነው። በእርግጥ እኔ ወደ ውስጠኛው ገብቼ አገልግሎት ውስጥ አልገባውም። አሁን ኮች መጥቶ የሰበካላችሁ የለም? ሌላ በፍጹም የለም። እንዴት አድርጋችሁ እስቲ አሁን እሷን ብቻ ነገርና እንዴት ጌታ ለምሳሌ በአንዳንድ መጽሐፍት ውስጥ የክርስቶስን ብቸኛ ዳኝነት የሚናገሩ ክፍሎች አሉ። የደሙን ቤዛነት የሚናገሩ ክፍሎች አሉ። የክርስቶስን አማላጅነት የሚናገሩ ክፍሎች አሉ። ለምሳሌ በዚህ በሰዓታት በሚባለው መጽሐፍ ውስጥ ሳይቀር ስለ ክርስቶስ አንዳንድ የተነገሩትን ክፍሎች እንኳን ስንመለከት ለምሳሌ ክርስቶስ አማላጅነቱን በሚመለከት ኦ አብ በእንተ ኢየሱስ እርዳአነ ይላል። አብ ሆይ ስለ ኢየሱስ ብለህ እርዳን ነው። ክርስቶስ ሀበ አቡከ ኄር አማህፀነነ ይላል። ክርስቶስ ወደ ቸር አባትህ አማልደን የሚል ቃል አለ። መንፈሰ አብ ወልድ ናዝዘነ ይላል። የአብና የወልድ መንፈስ አጽናናን ይላል። ስለዚህ ኦ አብ በእንተ ኢየሱስ እርዳአነ ሲል አብ ሆይ ስለ ኢየሱስ ብለህ እርዳን ሲል ቀጥታ ክርስቶስን በአማላጅነቱ እየጠራው ነው። ብዙዎች ግን ይሉታል እንጂ ቃሉን ክርስቶስ መካከለኛነቱና አማላጅነቱን አይቀበሉትም። ለማለት ግን ይሉታል። ማለት በሌሊት በዜማው በድርሰቱ በሚደርስበት ሰዓት ምናምን በዜማም በንባብም ይሉታል። ግን በአስተውሎት ከቃሉ ጋር ስለማያዛምዱት አሁን የክርስቶስን መካከለኛነት በሚመለከት መጽሐፍ ቅዱስ ሳይጠቀስ
ቤተክርስቲያኒት ውስጥ ያሉ አንዳንድ የሥርዓት መጽሐፎች በትክክል ይናገራሉ። የደሙን አማላጅነት ማለት ደሙ ስለኔ እንደሚጮህ እንደ አቤል ደም እንዳልሆነ እንደማይከስ ለምህረት እንደሚጮህ የሚናገር ሁሉ ክፍል አለ። እነዚህ ነገሮች እኛን ከመጽሐፍ ቅዱሱ እውነት ጋር በማዛመድ የክርስቶስን ብቸኛ ዳኝነትና በደሙ መቤዠቱን እንደተፈጸመልን ደሙ ቤዛ ሆኖ የዕዳችን ክፍያ ሆኖ እንደተፈጸመልን የሚናገሩ በጣም ብዙ ክፍሎች አሉ እና እነሱን በማጥናት ነው ወደ እውነቱ የመጣ ነው የክርስቶስን ብቸኛ ዳኝነት። ስንት ናችሁ እንደዚህ? ይሄ እንግዲህ ረዘም ያለ ጊዜ ነው ማለት 80ዎቹ መጀመሪያ አካባቢ ነው። 80 በግሩፕ ነበር ታጠኑ የነበረው ምናጠና የነበረው በግሩፕ ነው። ከዛ በኋላ እንግዲህ ባለው ሂደት ውስጥ እኛው ድነን በዛው ወደ አገልግሎት ገባን። የተሐድሶ አገልግሎት ተጀመረ። የተሐድሶ አገልግሎት በዛን ዘመን በቤተክርስቲያኒቱ በተለያዩ ክፍሎች በብዛት የተስፋፋበት ዘመን ነበር። ይልቁንም በምስራቅ በሐረር በተለያዩ ቦታዎች በጣም ብዙ የተሐድሶ እንቅስቃሴ ተጀምረው ነበር ያን ጊዜና ያን ዘመን ላይ ነው እንግዲህ ይሄንን ወንጌል እውነት እኛም በመረዳት እውነቱ ገብቶን በዚሁ ደግሞ ይሄንን እውነት ወደ ሌሎች በማድረስ ወደ አገልግሎት የገባ ነውና እንግዲህ በጣም ጥሩ። አሁን ይሄ የትንሣኤ በዓል ፕሮግራም ስለሆነ ነው በሕያው ምስክር ዝግጅታችን እንዴት ጌታ እንዳገኘ ከዛ በኋላ ወደ አገልግሎት እንደመጣ ሙሉ ታሪክን ታቀርብልናለህ። ያው ቃል ገብተህ እንለያያለን ማለት ነው። በጣም ደስ ይለኛል እና ከመለያየታችን በፊት እስኪ በግዕዝ ስለ ክርስቶስ አዳኝነት ስለ ክርስቶስ ብቸኛ አዳኝነት የሚናገሩ የምታስታውሳቸውን ያክል በግዕዝ ለወንድሞቻችን ለዘመኖቻችን ለቤተሰቦቻችን አንድ የተወሰነ ባልና ለምሳሌ በመጽሐፍቱ ውስጥ ያሉትን አንዳንድ ለምሳሌ የዮሐንስ ወንጌል ላይ ዘያምን በወልድ በሕይወት ዘለዓለም ይላል። በወልድ ያመነ የዘላለም ሕይወት አለው ይላል። ስለዚህ የክርስቶስን አዳኝነት ወይም ብቸኛ አዳኝነትን በሚመለከት ይህንን የመሰሉ ቀጥታ ክርስቶስን አድራሻ የሚያደርጉ ብዙ ክፍሎች አሉ። ምናልባት አሁን ብዙ ያው በማስታወሻ ይዞ ከእያንዳንዱ ያውጣጡ ማለት ግድ ሊል ይችላልና ግን ራሱ የቤተ ክርስቲያኒቱ መጽሐፍት ብቻ ሰዎች በትክክል አጥንተው ከመጽሐፍ ቅዱስ ጋር ቢያስተያዩት የመዳንን መንገድ ለመቀበል ሌላም ጋር መሄድ ላያስፈልገን ይችላል እና ግን ችግሩ ምንድነው? ብዙ ጊዜ እንደተባለው ቀደም በቀጥታ ታሳቢ የሚደረገው ንባብን በሚመለከት የንባብ ግድፈት እንዳይኖር፣ የቃል ግድፈት እንዳይኖር በትክክል መነገሩን ምክንያቱም የመጽሐፍት አራሚዎች አሉ፣ የመጽሐፍት መምህራን የሚባሉ አሉ። ከፊት ለፊት እንኳን የሚያነቡትን የመጽሐፍ አንባቢዎችን ከኋላ ሆነው ወዳቂውን ተነሺውን በአጠቃላይ እያረሙ ንባቡ ብቻ ወደ ሕዝብ እንዲደርስ ከማድረግ ያለፈ ስለሌለው ነው እንጂ ብዙ ክፍሎቹ የመዳንን መንገድ በትክክል ያስቀመጡ አሉ። አሁን ደግሞ በጣም ብዙ የኦርቶዶክስ ሊቃን ይህንን ነገር አጉልተው እያወጡ ነው። በጣም እናመሰግናለን። እግዚአብሔር ይባርክህ። ያው በድንገትም ጠርቼ ስላልኩ በጣም ይቅርታ። ለማንኛውም ጥሩ ጊዜ ያሳልፈናል። እግዚአብሔር ይባርክ። እኔም እጅግ አድርጌ አመሰግናለሁ። ሲኤምኤን ቴሌቪዥን የጀመረውን አገልግሎት እንዲቀጥል በዚሁ ጸልያለሁ እመኛለሁም። አንተንም እግዚአብሔር ይባርክ ማለት ፈልጋለሁ። እግዚአብሔር ይስጥልኝ። አሜን። እግዚአብሔር ይባርክ። ተመልካቾቻችን እንግዲህ ከወንድማችን ከአገልጋይ ሽጥላ ጋር የነበረን ቆይታ ይህን ይመስላል። እንግዲህ በመቀጠል ደግሞ ያው እንደተለመደው አንድ እንግዳ ጨምርላችሁና ከዛ ወደ ግጥም የምንሰማበት ጊዜ ይሆናል። ግጥም እህታችን ቅድም ያቀረበችልን ግጥም አለ። አሁን ደግሞ የቀረ ግጥም ስላለ እሱን ደግሞ እናደምጣለን። ከዛ በፊት ግን ወደዚህ ወደ መድረክ የምጠራው ፓስተር የይስ ወደዚህ እንመጣ። እሺ ፓስተር የይስ አበጀ እንግዲህ የሲኤምኤን የጠቅላላ ጉባኤ አባል ነው። እንደዚሁም ባለቤቱ የሲኤምኤን የጠቅላላ ጉባኤ ምክትል ፕሬዚዳንት ናት። ሁለት ሰው ሆኖ ነው ዛሬ የተገኘው ዛሬ። ስለዚህ የክብር እንግዳችን በጣም ነው የምናመሰግነው ስለተገኘ። እንግዲህ እናንተ በተለይ በማስተማርና በቤተክርስቲያን አገልግሎት በጣም ተተጋላችሁና ስለ እናንተ የሚያውቁ ሰዎች ሲናገሩ
የሁለታችሁ ፍቅር ለሰው ያላችሁን አክብሮት በጣም አጉልቶ ነው የሚያሳዩትና በዚህ በጣም ትወደዳላችሁ። ምንድን ነው ሚስጥሩ? በተለይ ባልና ሚስት ተቀባብለው እርስ በርሳችሁ ተቀባብላችሁ በአገልግሎት ላይ እንደዚህ ተግታችሁ የምታዩት ለሌላው ምሳሌ እንደሆነ ትንሽ ነገር ንገረን እስኪ። እንግዲህ ሰው ስለ ራሱ አይናገርም። ያው ጥያቄ ጥሩ ነው። እንዲሁ አስበነው የመጣ ነገር ሳይሆን በሂደት ያው መጽሐፍ ቅዱሳዊ ያሉ መርሆችን በመተግበር ሂደት ውስጥ ነገሮች ወደሚፈለገው ነገር እየሄዱ ይመጣሉ እና ለእኔ ምን ብዬ ነው የማስበው እግዚአብሔር የሰጠንን ፍቅር የሚለው ኖርማሊ ባልና ሚስት መዋደድ ያለባቸው ፍቅር አለ። በሂብሩ ቃል ላይ በግሪክ ቃል ላይ የተለያየ ቃላቶችን ይጠቀማሉ። አጋፔ፣ ፌሎ፣ ቴሮስ እያለ ይናገራል እና የባልና ሚስት ፍቅር የራሱ የሆነ ያለው ፍቅር አለ። ይህ አጋፔ የሚለው ፍቅር ግን እሱ ከማንኛውም ሰው ጋር የምንጠቀምበት ትዳር ላይ ብንጠቀምበት ትዳራችንን የጣፈጠ ያደርገዋል ብዬ አምናለሁ እና እንግዲህ የኛው ፍቅር ምንድነው ጠላትህን እንኳን የምትወድበት ነው፣ እንኳን ወዳጅህን እንኳን ባለቤትህን ቀርቶ ማለት ነው እና ከዛ የተነሳ ይህ ፍቅር ያው ኖርማሊ እናደርገዋለን። መዋደዱ አለ። እንደውም ምንድነው ብዙ ጊዜ አብረን እናሳልፋለን። በምናሳልፍበት ጊዜ ራሱ አውርተንም አንጠግብም። ከዛ ደግሞ ወደ አገልግሎት እንገባለን። አገልግሎት ላይ ደግሞ ያለው ስራ ደግሞ እንደዚሁ የተያያዘ ነው። አብረን እናሳልፋለን። ይሄ ሂደት አንድነታችንን ሞር እያጠበቀው የመጣ ይመስለኛል እና በዚህም ውስጥ እግዚአብሔር እኔ ነኝ መጀመሪያ ወደ አገልግሎት የመጣሁትኝ። ከዛ በኋላ እሷ ወደ አገልግሎት ስትመጣ እግዚአብሔር ተናገረ። ከተጋባችሁ በኋላ ነው ወደ አገልግሎት የመጣችሁ? አዎ ከተጋባን በኋላ። እኔ አገልጋይ ነበርኩኝ መጀመሪያ፣ እሷ ግን አገልጋይ አልነበረችም። ከተጋባን በኋላ ነው ወደ አገልግሎት የመጣችሁ እና ልትወጣ ስትል ወደ አገልግሎት ወጣ እየጸለየች እያለ እግዚአብሔር ተናገረን። ዘሴም ሌቭል ታገለግላላችሁ የሚል መልእክት ውስጥ የመጣ እሷንም ውስጧ እንደዛው መጥቶላት ነበር እና ያን ጊዜ እንግዲህ እንደዚህ ይሆናል ብለን አላሰብንም እና አንድ ቀን ስንጸልይ ያ መልእክት እንዲመጥቶልኛል ስላት እሷም አሁን ሁሌ ያላለው እንዴት ያው ረጅም ጊዜ እኔ ስላገለገልኩ ይሄንን እንዴት ላለው ብዬ ነው እንጂ ብላንትናለች እና እግዚአብሔር እንግዲህ በእንደዚህ አይነት መልኩ እንድናገለግል የእግዚአብሔር ዓላማ ነበር ብዬ አምናለሁ እና በምንም ነገር በምታገለግልበት እኔም በማገለግልበት ጊዜ እግዚአብሔር እየተጠቀመው ለብዙዎች በረከት ለብዙዎች ነፃ መውጣትና እንዲሁም ደግሞ የጋብቻ ትምህርቶች ያው መጽሐፍ ቅዱስም ስለምናስተምር እንደውም መጀመሪያ አካባቢ ላይ አንድ ባይብል ኮሌጅ ሲጠሩኝ ገና የቅርብ ተጋቢ ነበርኩኝ እና ከኔ በፊት ደግሞ ጋብቻውን ሀፉን ትምህርት ያስተማሩት ረጅም ዓመት በጋብቻ ያሳለፉ ሰው ነበሩ፣ ውጭ አሜሪካዊ ናቸው እና እኔ ስለ ጋብቻ ቀጣይ እንዳስተምር እንግዲህ ተጠቆምኩኝና ዘ ያንግ ሳይድ ኦፍ ሜሪጅ የሚል በወጣቱ ደግሞ እንየው ተብሎ በአጭር ጊዜ በሜሪጅን ቀጣዩን ኮርስ እኔ እንዳስተምር ሆነና በዛ ውስጥ እንግዲህ ያው ሳናቀው በዛ መልኩ ነገሮች እያደጉ መጡ። ለብዙዎችም ደግሞ በረከት ይሆናል ብዬ አምናለሁ። ህይወታችን በዚህ በኩል እግዚአብሔር እየሰራ ያለው በረከትና ጥቅም ይሆናል እየሆነም ነው ብዬ አምናለሁ። በጣም ደስ ይላል። እዚህ ላይ ግን የምጠይቀው ለምሳሌ ጤነኛ ትዳር ውስጥ ፍቅር እንዳለ ሁሉ ግጭት አለ። ጤነኛ ማለት ሳይጋጭ የሚኖር ከሆነ አይዋደዱም ማለት ነው። እንደው እናንተ አሁን አንድ ቦታ ስለምትሰሩ አንድ ላይ ስለምትውሉ እንደገና ቤትም አንድ ላይ ስለሆናችሁ እንደው አንዳንዴ ቤት ተጋጭታችሁ ወደ ስራው ቦታ ላይ እንደው ችግር ያጋጠመው ጊዜ የለም? ያንን ጊዜ እንዴት ነው የምታልፉት? ምናልባት የሆነ መኮራረፍም ሊሆን ይችላል ወይ ምክንያቱም ሰው ናችሁ ትጋጫላችሁ። ያንን ጊዜ እንዴት ነው የምታሳልፉት? አሁን የተለያየ ቦታ ቢሆን ሄዳችሁ ስትመለሱ ትታረቃላችሁ። አንድ ላይ ከቤት ስትወጡ ይሄን እንዴት ነው አንድ ለምታረጉ? ምንድነው አገልግሎት እንግዲህ አንዳንድ ጊዜ እንደዚህ ሁለት ሰዎች ነው። አንደኛ ባልና ሚስት ወንድና ሴት የተለያየ አስተሳሰብ አላቸው። የተለያየ ነገሮችን የሚያዩበት ሂደት አለ። ወንዶች ትኩረት የሚያደርጉበት
ሁኔታዎች፣ ቦታዎች አሉ፣ ነገሮች አሉ፣ ሴቶች ትኩረት የሚያደርጉ እነዛ ነገሮች አለመግባባትን፣ አንድ አይነት አለመሆንን ሊፈጥር ይችላል። ያንን ግን ራሱ እንደዛው ነው የምንቀበለው። በቃ ልዩነት ነው ያ ነገር፣ ልዩነት ነው። ልዩነታችንን በመነጋገር ለማጥበብ ጥረት እናደርጋለን። ግን የኔ ሐሳብ የኔ ሐሳብ ነው፣ የሱ ሐሳብ የሱ ሐሳብ ነው ብለን የምንቀባበልበት ጊዜ አለ። በዛ ሁኔታ ውስጥ እንግዲህ ሆነን ወደ አገልግሎት ስንመጣ አንዳንድ ጊዜ እንደውም አገልግሎት መንፈስ ሲነካ ጸጋ ሲነካ ትረሳዋለህ እና እንደውም ወደ ቤት ስትመጣ ረስተው ታሪክ ሁሉም ይረሳበት ጊዜ አለ ማለት ነው። እነዛ ኢሹዎች መፍትሄው ራሱ እዛው ቸርች ላይ የግድ ንስሐ ያስፈልጋል፣ የግድ ራስ ማስተካከል እና አገልግሎት ያስረሳሃል። እንደዚህ አይነት ነገሮች በጣም ደስ ይላል። የኮሌጅ አስተማሪ እንደመሆን መጠን በተለይ ደግሞ በአሁኑ ሰዓት አሁን እኛ ትንሣኤ በዓልን እያከበርን በኢትዮጵያ ውስጥ በጣም ትልቅ መነጋገሪያ የሆነው ለምሳሌ ትምህርት መዛነፍ ነው አንዱ እና የተለያዩ ያልተገቡ ልምምዶችም በጣም እየበዙ መጥቷልና ከዛም ጋር ተያይዞ ሐሰተኛ ነቢያት፣ ሐሰተኛ አስተማሪዎች፣ ሐሰተኛ ልምምዶች በዝተዋል። ይህንንም ተከትሎ ካውንስሉም ህብረቱም እርምጃዎች እየወሰዱ ነው ያሉትና አሁን ያለውን ቤተክርስቲያን ውስጥ በተለይ አሳፋሪ የሆኑ አጸያፊ የሆኑ ልምምዶች ሁሉ ቤተክርስቲያን ውስጥ ገብተዋል። ዘይት መሸጥ፣ ውሃ መሸጥ፣ እንደዚሁም የተለያዩ ነገሮች መሸጥ፣ ገስት ሃውስ ማከራየት ከወንጌል ወጥተው ወደ ሌላ ነገር ውስጥ ገብቷልና ይህንን በትምህርት በእናንተ እንዴት ታዩታላችሁ? ወይስ ይህንን ለመቅረፍ አገልጋዮችን ስታሰለጥኑ የምትሰጡት ትምህርት አለ ወይ? አዎ፣ ማለት ይሄ ምንድነው አገልጋዮች መጀመሪያ ከማገልገላቸው በፊት መጽሐፍ ቅዱሳዊ እውቀትን ቢያውቁ በትንሹም ቢሆን የመጽሐፍ ቅዱስ ኮርሶችን ቢወስዱ ጥሩ ነው ብዬ አስባለሁ። ማለት እግዚአብሔር ለሰዎች ጸጋን ይሰጣል። ሰዎች ደግሞ ባህሪያቸውን ይሰራሉ። ባህሪና ጸጋ ይለያያል። ያ የመንፈስ ቅዱስ ስጦታ ነው። መንፈስ እንደወደደ የሚያካፍለው ነው። ያው የቆሮንቶስ ቤተክርስቲያን ብናይ የአባቱ ሚስት ያገባል፣ እናንተ ስጋውያን ናችሁ ብሎ ጳውሎስ ተናግሯል። መንፈሳዊ እንደሆናችሁ አለልም ብሏል። ግን እዛ የቆሮንቶስ ቤተክርስቲያን ውስጥ ደግሞ ስለ ጸጋ ስጦታ የተማርንበት ነው። 12 ላይ ስለ ትንቢት፣ ስለ ብዙ ነገሮችን ያወቀ እና ይሄ የእግዚአብሔር ጸጋ ነው። መንፈሳዊነት ግን ገላትያ ላይ ያለው ነው። ገላትያ ላይ የመንፈስ ፍሬ ይለዋል። ፍቅር፣ ደስታ፣ ሰላም፣ ቸርነት፣ በጎነት፣ ራስ መግዛት፣ እነዚህ ነገሮች እኛ የምንሰራቸው በመንፈስ ቅዱስ እገዛ በጸጋው እገዛ ቢሆንም የሰው ደግሞ ጥረት ያስፈልጋል። ሰዎች ራሳቸውን ለዚህ ነገር መስጠት እና የአገልግሎት ኳሊፊኬሽኑ እነዚህ የጸጋው ስጦታ የመንፈስ ቅዱስ ስጦታ ሳይሆን ይሄኛው የመንፈስ ፍሬው መሆን አለበት። ስለዚህ ሰዎች አገልጋይ የሚሉት ወይም ለአገልግሎት ተጠራው የሚሉት እነዛ ስጦታዎች በሚታይበት ጊዜ ነው። መጽሐፍ ቅዱስ ላይ ግን ስናየው ግን ለፓስተርነት ሲመርጥ ባለሚስቱን በአግባቡ ትዳሩን፣ ኑሮውን፣ አካባቢውን መምረጫው እነዛ የፍሬ ጉዳዮች ናቸው። ስለዚህ አንዳንዴ ቶሎ የመንፈስ ቅዱስ ስጦታ በሰዎች ላይ ይገለጥና ከዛም የተነሳ ብዙ መድረኮች ይከፈትላቸዋል። እነዛ ደግሞ የሚያገኙት ደግሞ እድል ደግሞ ያው አዲስ ክርስቲያን አይሁን ስለሚል የመስማት ሌሎችን የመስማት ከነሱ የበለጡትን ሜንቶር የመደረጉ ነገር እያጠረ ይመጣል። ስለዚህ እኔ ከአገልጋዮቹ ጎን አገልጋዮቹ ብቻ አጠፉ ለማለት እቸገራለሁ። መሰረታዊ የሆነ ትኩረት የምንሰጠው እንዳስተማሪ መማር ያለብን የቱን ነው የሚለውን ማስተማር ይጠበቃል። እንደ ቤተክርስቲያን ያው ኃላፊነትም እኛም መውሰድ አለብን አስተማሪዎችም ብዬ አምናለሁ። መስማቱም አለመስማቱም እንዳለ ሆኖ ብናስተምር፣ ለምን መጽሐፍ ቅዱስ ግልጽ ነው። በነፃ የተቀበላችሁም በነፃ ስጡ ይላል። እኛ እኮ አገልጋይ ከመሆናችን በፊት መንግስተ ሰማያት ለመውረስ ነው ጌታን ያገኘነው። ብዙ ነገርን የተው ነው። ስለዚህ መንግስተ ሰማያት መውረስ ወደ እግዚአብሔር ለእግዚአብሔር የሚመች ሰው መሆን ይበልጣል ከአገልግሎት ይልቅ። ያው እነዚህ ነገሮች የመጡት ምንድነው? ለአገልግሎት ይጠቅማል፣ ገንዘብ ያመጣል። እንግዲህ ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ደግሞ ብሎ መጽሐፍ ቅዱስ ይናገራል። ለሰዎች መሰናከል የሚላልና መጽሐፍ ቅዱሳዊ እውነትን ቢያውቁ ዳዊት ሲናገር አንተ እንዳልበድል ቃልን በልቤ ውስጥ ሰወርኩ ይላል። እነዚህ ሰዎች አስቀድመን የእግዚአብሔርን ነገር ብንነግራቸው እግዚአብሔርን እንዳይበድሉ የሚያደርገው እውቀት ቢኖራቸው፣ እኛ እኮ ማናደርገው ገንዘብ ጠልተን አይደለም፣ ጥቅሙን ጠልተን አይደለም፣ ግን ውስጣችን ያወቅነው እውቀት እንዳንበድል ያደርገናል። ስለዚህ ሰዎችን በአግባቡ ማስተማር ጥሩ ነው ብዬ አምናለሁ።
አዎ ግን ብዙ ጊዜ አሁን የመጨረሻ ጥያቄ ምንድነው አለማወቅ ብቻ ነው የአዋቂ አጥፊ አይበዛም ወይ? ይሄንን እንዴት ታያዋል? ምንድነው የአዋቂ አጥፊ ሊመጣ የቻለው? ይሄን ለምንድነው በገንዘብ ዋናው ምንድነው እኔ የምለው ቅድመ ሁኔታ መቀመጡ ነው። ለምሳሌ ለመፈወስ ይሄን ነገር ገንዘቡ መቅደም አለበት የሚለው ከሆነ ፈውስ አንድ ሰው ሲፈልግ የተወሰነ ያህል መክፈል ካለበት ሌላም መልኩ እኮ አለ። አሁን ባልጠቅሰውም ሌሎችም መልኩ ቅድመ ገንዘብን የሚጠይቅ ከሆነ ያው በዓለምም እኮ ሙስና ነው አይደል? ይሄ እግዚአብሔር ነገር ላይ ቅድመ መጠየቅ የለበትም። ሰዎች ግን ከተደረገላቸው በኋላ ለእግዚአብሔርም ለአገልጋዮችም መስጠት ይችላሉ። ስለዚህ አሁንም እኮ በዚህ ዘመን እግዚአብሔርን ስራ እየሰሩ በትክክለኛው የሰሩ እግዚአብሔር የባረካቸው አገልጋዮች አሉ። በቴሌቪዥንም በተለያዩ ትልልቅ ነገር ፈሰስ እያደረጉ የሚያገለግሉ አሉ። ስለዚህ ይሄ ምንድነው እነሱ ግን ምንድነው ይሄን ካላረኩ ገንዘብ አላገኘም፣ ይሄን ካላረኩ ያዳሽ አልከፍልም፣ ይሄን ካላረኩ ቲቪ ፕሮግራም ይቋረጣል። ግን ይሄን ሳያደርጉ አዳራሽ የሚከፍሉ አሉ። ቴሌቪዥን ፕሮግራም እግዚአብሔር ነው ገንዘብን የሚያዘጋጀው ብዬ ነው የማምነው። ስለዚህ ያንን አስተሳሰባቸውን በእውቀት በመረዳት መለወጥ ቢቻል ሰውም ደግሞ እነሱ ብቻ አይደሉም የእግዚአብሔር በነፃ እግዚአብሔርን ነገር በገንዘብ አገኛለሁ ብሎ ካሰበ እኮ ራሱ ኃጢአት ነው። ለምሳሌ ሲሞን ለመቀባት ብሎ ጸጋ ለመካፈል ብሎ ያለውን ሀብት ሁሉ ይዞ መጥቶ እኔም እንደናንተ እንደሆን አለ። ገንዘቡ ነው አምጥቶ ሰጥቷል እንደናንተ። እግዚአብሔር ኃጢአትን ይቅር ይልን በልብ ክፋትን አያለዋል። በገንዘብ የእግዚአብሔርን ነገር ለማግኘት መፈለግ ራሱ መንፈሳዊ እንዳልሆነ ሰጪዎቹንም ማስተማር አለብን። እንደውም ብር ካንተ ጋር ይጥፋ፣ ክብር ካንተ ጋር ይጥፋ ነው ያለው። ስለዚህ እግዚአብሔር ነገር በገንዘብ አይገዛም። ይሄንን ነገር ብናስተምር ለእንዲህ ነገር የሚያደርጉም ሰዎች አያውቁም ብዬ አምናለሁ። ማለት ረጅም ጊዜ ቤተክርስቲያን ኖረው ሊሆን ይችላል፣ ግን እግዚአብሔር በእጃችን እያሉ ልናስተምራቸው በሚገባ ጊዜ ይህን እውነት ውስጣቸው ላይ አላስቀምጥም። ስለዚህ በሁለቱም ዛሄድ የእግዚአብሔር ነገር በገንዘብ ፈውስ በገንዘብ አይገዛም፣ ጸጋ በገንዘብ አይገዛም። እነዚህ ነገር ባለ ገንዘብ ከተጠቀሙ በኋላ መስጠት ይችላል። መጽሐፍ ቅዱስ ላይ ትልቅ እንደው የድህነታቸው ጥልቀት ይላል የመስጠታቸው ባለጠጋ የሚሰጡት እንደውም ሊሆን ይችላል። ስለዚህ ቅድመ ሁኔታውን ብቻ ማስተካከል ብናስተምር በደንብ እኛ ጋር በመጽሐፍ ቅዱስ ትምህርት ቤታችን ላይ በዚህ ዙሪያ ላይ ባህሪ ላይ ትኩረት አድርገን እንሰጣለን። ከጸጋው እንዳለ ሆኖ ለምን ረጅም ጊዜ ማገልገል የሚቻለው ባህሪ ሲሰራ ነው። አልበለዚያ ዴማስ እኮ ይሄን ዓለም ወዶ ሄደ ይላል። ብዙ አገልጋዮች ጀምረው ከጳውሎስ ጋር የተለያዩበት ሁኔታ አለ። ሁሉ የራሳቸውን ይፈልጋሉ፣ ልጄ ጢሞቴዎስ ግን የክርስቶስን ይላል። ስለዚህ ረጅም ለማገልገል ባህሪ ላይ መሰራት አለበት ብዬ አምናለሁ። እሺ ፓስተር ይይስ በዚህ ርዕስ መጥተህ እንግዲህ እንደገና የትንሣኤ በዓል ልዩ እንግዳ ስለሆንክ በጣም አመሰግናለሁ። እግዚአብሔር ይባርክ። አሜን። አመሰግናለሁ። ተመልካቾቻችን እየተከታተላችሁ የምትገኙት የሲኤምኤን ቴሌቪዥን ልዩ የትንሣኤ በዓል ዝግጅት ነው። የዝግጅታችን ማገባደጃ ላይ ደርሰናል። እንግዲህ ባቀረብንላችሁ ዝግጅት እንደተደሰታችሁ፣ እንደተማራችሁ ብዙ ጥሩ የበዓል ጊዜ እንዳሳለፋችሁ ተስፋ እናደርጋለን። በቀጥታ በተስፋ ብሮድካስቲንግ ኔትወርክ በአየር ላይ በሳተላይት የምትከታተሉን ተመልካቾች እንደዚሁም ደግሞ በዩቲዩብ አድራሻችን በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን መልካም የትንሣኤ በዓል እንዲሆንላችሁ እየተመኘን ነው። የመጨረሻውን ዝግጅት ወይም ደግሞ ግጥም የምታቀርብልን እህታችን ታይካ አዳሙ ትሆናለች። እህታችን ታይካ ወደዚህ መታ የትንሣኤ ግጥም ታቀርብናለች። ኢየሱስ ተነስቷል ይላል የግጥሜ ርዕስ። ዛሬ እንግዲህ ተነስቷል በስቷል ቀኑ ስለሆነ ተነስቷል። ቃል መቼ ይሞታል? ብርሃን አሸንፏል ጨለማን ረድቶ የተዳፈነውን እውነት አሰምቶ ተነስቷል ሞትን ድል አድርጎ። ማርያምና ዮሴፍ ስደታቸው አብቅቶ ወንጌሉን ተረኩት ስጋታቸው በእረፍት ሐዘን በደስታ ፈጥኖ ተተክቶ ተነስቷል ጠላታችን አፍሯል። የተጠመድንበት ወጥመድ ተቆረጠ ሊውጠን የነበረው ሰይጣን ተሸነፈ ከጥልቁ ሰመጠ።
ተነስቷል ብርሃን ፈንጥቋል። የኃጢአታችን ሸክም ከኛ ላይ ተንዶ ረግጠነው አለፍን ከእግራችን ስር ወርዶ ተነስቷል መቃብር ፈንቅሏል። አታልቅሺ ማርያም መጽናናት ታወጀ መቃብር ያኖሩት ወደ አባቱ አረገ ዘመኑንም ዋጀ። ተነስቷል ሕይወትን ሰጥቶናል በእጆቹ ቀዳዳ ቶማስ ጣቱን ከቶ እሱነቱ ታውቋል የሞተው ተነስቶ ተነስቷል ነፃነት አውጇል። በተዘጋው ገብቶ ሰላምን ስላለ ያጠላብን ፍርሃት ፈጥኖ ገለላለ። ተነስቷል ቃል መቼ ይሞታል ለኤማውስ ሰዎች በመንገድ ተገልጦ ቶራውን ተረከው በመንፈስ ተሞልቶ ሐቁን አረጋግጧል። ተነስቷል በስልጣን ተገልጧል የእግዚአብሔር ፈቃድ በእጁ ይከናወናል ከኃያላን ጋራ ምርኮን ይካፈላል። ተነስቷል ደህንነት ተገልጧል ባዶን መቃብር ሰይጣን ሲጠብቅ የእግዚአብሔር ቃል ትንቢት ፍጻሜን አገኘ ነውና ረቂቅ ተነስቷል እየታየ አርጓል። እስከሴ ግን የወጣው ቁጥቋጦ ተገልጦ ዘላለም ይኖራል አዲስ ሕይወት ሰጥቶ ተነስቷል ምህረት ታውጇል። በሰማይ በምድር ስልጣን ተሰጥቶታል ሲኦል የማይበላው ሕይወትን ያድናል የሰይጣን አጀንዳ በሞቱ ቀልብሷል። ተነስቷል ያመነ ይድናል አልፋና ኦሜጋ ከኛ ጋር ይኖራል ቃሉ የማይታጠፍ ታማኝ ነው እግዚአብሔር ከጧት እስከ ማታ ይገባዋል ክብር። ተነስቷል ቃል መቼ ይሞታል። መጋቢት 2017 ዓ.ም ወደዳችሁ የሲኤምኤን ቴሌቪዥን ተመልካቾቻችን የዛሬ ትንሳኤ በዓላችን በዚህ ይጠናቀቃል። አብራችሁን ከመጀመሩ ጀምሮ ስለቆያችሁ ሁላችሁንም እግዚአብሔር ይባርካችሁ። በቀጥታ በተስፋ ብሮድካስቲንግ ኔትወርክ ስትከታተሉ የቆያችሁ እንደዚሁም ደግሞ በስቱዲዮ ተገኝታችሁ አብራችሁን ያሳለፋችሁ የቦርድ አባላት እንደዚሁም ደግሞ የሲኤምኤን ቤተሰቦች ሁሉ እግዚአብሔር አብዝቶ ይባርካችሁ። መልካም የትንሳኤ በዓል ይሁንላችሁ። ለብዙዎች ደግሞ ትንሳኤ እንዲሆን እንጸልያለን እንደዚሁም ደግሞ እንመኛለን። በሚቀጥለው ዓመት በተመሳሳይ ፕሮግራም እስከምንገናኝ ድረስ የምሰናበታችሁ ተስፋዬ ካሳሁን ነኝ። የሚቀጥለው ዓመት እንግዲህ እንደ እግዚአብሔር ፈቃድ ሲኤምኤን ደግሞ የራሱ የሳተላይት ቴሌቪዥን ኖሮት እናንተንም ደግሞ በ24 ሰዓት ስርጭት የሚያገለግልበት ጊዜ ላይ እንደምንደርስ ተስፋ እናደርጋለን። እናንተም ጸልዩልን። እርዳታ በሚያስፈልግን ጊዜ ወደ እናንተ ደግሞ የምንመጣ ይሆናል። ለማንኛውም አብራችሁን ስለቆያችሁና በዓሉን አብራችሁን ስለተካፈላችሁ እናመሰግናለን። መልካም የትንሳኤ በዓል ለሁላችን። ኢየሱስ ድል ነስቷል። ሞትን ድል የነሳው የትንሳኤው ጀግና ኢየሱስ ተነስቷል። ፍጥረት ሁሉ ይስማ። ምድርም አልቻለችም ስባ ልታስቀረው። ተሸንፎ ወጣ ማንም ላይ ያስቆመው። ፍቅር ቢያደርገው ተሸናፊ ያለበደሉ ከወንበዴ ጋር ተሰላፊ። ግብዞች ዘብተው ተፉበት አመነጫጭቀው ተሳለቁበት። ጻድቁን ሰቅለው ሊገሉት መስቀል አሸክመው አንገላቱት። ቁልቁለቱን ውረድ ተራራውንም ውጣ አሉት። የሾህ አክሊል ደፍተው መራራውን ጋቱት። ጎኑን በጦር ወቅተው ስቃዩን ሲያበዙት ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ የሞተው ጌታ ኢየሱስ ተነስቷል። ፍጥረት ሁሉ ይስማ። ፍጥረቱ አደመ፣ ፀሐይም ጠለቀች፣ ምድርም ተናወጠች። መጋረጃው ይቀደድ፣ ምስጢሩ ይውጣ ገሃድ። አልዓዛርን ያስነሳው በሕይወት ኑር እያለው እንዴት እሱን ሞት የያዘው? የተጫነበትን አንከባሎ ተነሳ መቃብር ፈንቅሎ። ሞትንም በሞት ድል ነስቶ ሕያው ሊያደርገን እሱ ሞቱ በአብ ቀኝ በክብር ነው ያለው። ሞትንም ጌታ ድል ነሽ ነው። የምስራች መልእክት አለኝ ጨለማው ላይ ያስፈራ የበጉ ደም አበራለን። ሞታችንን በትንሳኤው ተሻረለን። ኢየሱስ ተነስቷል እንሰብከዋለን። ኢየሱስ ተነስቷል እንዘምረዋለን። ኢየሱስ ሕይወት ነው እንኖረዋለን። ኢየሱስ መንገድ ነው እንሄደዋለን። ኢየሱስ ጌታ ነው እናውጀዋለን። ኢየሱስ ጌታ ነው እኛ እናምነዋለን። የእግዚአብሔር ልጅ የኔ ጌታ ሰው ማይችለው የበረታ የክፉ ነገር አከሸፈ ሞትን አሸነፈ። የእግዚአብሔር ልጅ የኔ ጌታ ሰው ማይችለው የበረታ
አሸነፈ ሞትን አሸነፈ ኢየሱስ አሸነፈ እሱ አሸነፈ ሞትን አሸነፈ ኢየሱስ ሰላሜ ነው ማን ይወስድብኛል ከብርና ከወርቅ ሁሉ ይበልጥብኛል ፈታዬ ነፍሴ መጽናኛዬ እሱ ድጋፌ ምርኩዜ ጋሻዬ ነው እሱ 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 ኢየሱስ ሰላሜ ነው ማን ይወስድብኛል ከብርና ከወርቅ ሁሉ ይበልጥብኛል እርካታዬ ነፍሴ መጽናኛዬ እሱ ድጋፌ ምርኩዜ ጋሻዬ ነው እሱ ጋሻዬ ነው እሱ ጋሻዬ ነው እሱ ጋሻዬ ነው እሱ